ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ትራምፕ ወደ ስልጣን በተመለሱ በመጀመሪያው ዓመት ከፕሪቶሪያ $1 ቢሊዮን በላይ ገቢ አገኙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ዓመት ከክሪፕቶከረንሲ ባደረጉት የንግድ ስምምነቶች $1 ቢሊዮን በላይ ማግኘታቸው የ2025 የገንዘብ ሪፖርታቸው አመለከተ። 927 ገጽ ያለው ሪፖርቱ እንዳለውም ትራምፕ ወደ ዋይት ሀውስ ከመግባታቸው ቀናት አስቀድሞ ከተዋወቀውና የትራምፕ ምስል ካለው ኮይን ክፍያ $635 ሚሊዮን ማግኘታቸውን ገልጸዋል። ከዚህም በተጨማሪ በልጆቻቸውና በልዩ መልእክተኞቻቸው ስቲቭ ዊትኮፍ ልጆች ከተመሰረተው ወርልድ ሊበርቲ ፋይናንሻል ከተባለው የክሪፕቶከረንሲ ድርጅት ከ$500 ሚሊዮን በላይ ገቢ አግኝተዋል። ከሪል ስቴት እና በስማቸው ከተሰሩ ብራንድ ምርቶችም በሚሊዮን የሚቆጠሩ ዶላሮች አካብተዋል። ሆኖም ዋይት ሀውስ ትራምፕ በፕሬዝዳንትነታቸው ያገኙት ትርፍ የለም ብሏል። በቅርቡ የወጣው የፋይናንስ ሪፖርት ላይ የተጠቀሰው የትራምፕ ገቢ ከቀድሞው ዓመት ማለትም እንደ አውሮፓውያን አቆጣጠር በ2024 ከነበረው እጅግ የላቀ ነው። ትራምፕ በ2024 ይፋ ያደረጉት የገቢያቸው ከ$600 ሚሊዮን በላይ ነበር። ዋይት ሀውስ ትራምፕን ንግዳቸው በልጆቻቸው እንዲተዳደር ማድረጋቸው በተደጋጋሚ አጽንዖት በመስጠት ከስልጣናቸው ጋር ምንም የሚያጋጨው ነገር እንደሌለ በድጋሚ ገልጿል። የዋይት ሀውስ ምክትል ፕሬስ ሴክሬታሪ እና ኬሊ ፕሬዝዳንቱ አሜሪካ የዓለም የክሪፕቶ መዲና እንድትሆን አድርገዋል ብለዋል። ኬሊ በመግለጫቸው ፕሬዝዳንቱም ሆነ ቤተሰቦቻቸው ከስልጣናቸው ጋር ቢጋጭ ነገር ውስጥ ገብተው አያውቁም አይገቡምም ሲሉም አክለዋል። ጨምረውም ፕሬዝዳንት ትራምፕ እና አስተዳደራቸው የተወሰዱት ሁሉም እርምጃዎች ለአሜሪካ ሕዝብ ጥቅም ሲባል የተወሰዱ ናቸው። ጋዜጠኞች የሚባሉት ዲሞክራቶች እና የእነሱ ደጋፊ ሚዲያዎች ለአስርት ዓመታት እያራገቡ ያሉት ተመሳሳይ አሰልችና ሐሰተኛ እውነት ትርክት ነው እየደጋገሙ ያሉት ብለዋል። ፕሬዝዳንቱ በበኩላቸው ከሕግ ጋር የሚጋጭ ነገር እንዳላደረጉ ገልጸዋል። ትራምፕ የሆነ ጊዜ ላይ ቢትኮይን በሚል የሚታወቀውን ክሪፕቶከረንሲስ ማጭበርበር እና ጊዜን የሚጠብቅ አደጋ ብለውት ነበር። ሆኖም ማክሰኞ ዕለት የወጣው የፋይናንስ ሪፖርታቸው ከክሪፕቶ ያገኙት ገቢ ወደ ዝና ካስፈነጠራቸው ከሪል ስቴት ንግዳቸው ከሚያገኙት ገቢ እንደላቀም አመልክቷል። ትራምፕ ከማር-ኤ-ላጎ ክለብ $77 ሚሊዮን ገደማ፣ በፍሎሪዳ ከሚገኘው የጎልፍ ክለባቸው ደግሞ $122 ሚሊዮን አግኝተዋል። በሚድዌስተር ኒው ጀርሲ፣ ዴፔተር ፍሎሪዳ እና ተርንቤሪ ስኮትላንድ ከሚገኘው የጎልፍ ክለባቸው ደግሞ $30 ሚሊዮን በላይ አካብተዋል። ከሌሎች የንግድ ስራዎቻቸውም በሚሊዮን የሚቆጠሩ ዶላሮች እንዳካበቱ የፋይናንስ ሪፖርታቸው ያስረዳል። ይህም በትራምፕ ብራንድ ከተሰሩ የእጅ ሰዓቶች፣ መጽሐፍ ቅዱሶች፣ አልባሳት፣ ሽቶዎች እና ጊታሮች የተገኘው $4.7 ሚሊዮን ይጨምራል። በፋይናንስ ሪፖርት ቀዳማዊት እመቤት ሜላኒያ ትራምፕም ከ2025 ጀምሮ ያገኙት ገቢ ተጠቅሷል። ሜላኒያ ባለፈው ዓመት ከወጣው ዘጋቢ ፊልማቸው ጋር ከተያያዘ የፍቃድ ስምምነት $10 ሚሊዮን ገቢ አግኝተዋል። በኦንላይን ከተሸጡ ምስል ደግሞ ተጨማሪ $6 ሚሊዮን ማግኘታቸው ተገልጿል። ከዚህ በተጨማሪ ፕሬዝዳንቱ ከተለያዩ የሕግ እርምጃዎች ሚሊዮን ማግኘታቸው ተጠቅሷል። ይህም በኢቢሲ ላይ ከመሰረቱት ክስ $16 ሚሊዮን፣ ከሲቢኤስ $16 ሚሊዮን፣ ከሜታ $24.5 ሚሊዮን፣ ከዩቲዩብ $22 ሚሊዮን፣ ከኤክስ $8 ሚሊዮን ያገኙት ያካትታል። ሆኖም ዋይት ሀውስ አብዛኛው ገንዘብ ወደፊት ለሚሰራው የትራምፕ ፕሬዝዳንታዊ ቤተ መጻሕፍት መግባቱ እና በዋሽንግተን ዲሲ አካባቢ ለሚገኘው ትርፋማ ላልሆኑ ፓርክ ለመጠበቅ መመደቡን ገልጿል። በፎርብስ እንደሚዘጋጀው የዓለም ቱጃሮች ዝርዝር ከሆኑ ትራምፕ ወደ $6 ቢሊዮን የሚገመት ሀብት አላቸው። ይህም በ2024 ከነበረው በፎርብስ እንደሚዘጋጀው የዓለም ቱጃሮች ዝርዝር ከሆኑ ትራምፕ ወደ $6 ቢሊዮን የሚገመት ሀብት አላቸው። ይህም በ2024 ከነበረው $2.3 ቢሊዮን ሀብታቸው እጅግ የላቀ ነው። ትራምፕ ወደ ዋይት ሀውስ ከተመለሱ በኋላ
ለክሪፕቶከረንሲ ኢንዱስትሪ ተስማሚ የሆነ አሰራር ያመጡ ሲሆን ከቤተሰቦቻቸው ጋር የተገናኙ ኩባንያዎች ዲጂታል የሆነ መግባቢያ አድርገውታል። በትራምፕ የተመደቡ የፋይናንስ ተቆጣጣሪ የጸጥታና የግብይት ኮሚሽን ኃላፊ ፖል አትኪንስም የክሪፕቶ ኢንዱስትሪ አጋር ተደርገው ይታያሉ። ባለፈው ሐምሌ ወርም ትራምፕ አሜሪካ በዲጂታል ሀብት መሪ ለማድረግ በተለይ ምንዛሪያቸው ከዶላር ጋር ለሚስተካከል ለግብይት እንዲውሉ የሚፈቅደው ኤጀንሲ አክት ሕግ ፈርመዋል። ከ900 በላይ ገጾች የያዘው የባለፈው ዓመት የትራምፕ ዓመታዊ ገቢ ሪፖርት የገጽ ብዛት ቀድሞ ከነበረው መሪዎች የበዛ ነው። የጆ ባይደን የመጨረሻ የስልጣን ዓመት ሙሉ የፋይናንስ ሪፖርት 11 ገጾች የያዘ ነበረ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።